በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስብሐት ድረስ በወደደንና ባፈቀረን በአንድ ልጁ በመድኃኔዓለም ኢየሱስ ክርስቶስ እንደምን አደራችሁ? እንደምን ከረማችሁ? እስኪ እግዚአብሔርን አመስግኑ። ስለዚህ ሰዓት
አትፍራ እናትበል ድገሙት። አትፍራ ነው። ማትፍራ ብቻ አይደለም እባርክሃለሁ በሉ እስኪ ድገሙት። ይሄ ምንም ሰው አይደለም ያለው፣ ዘመን የማይሽረው ስርዓተ ማህበር የማያሻሽለው እግዚአብሔር ነው። እባርክሃለሁ አለው። እባርክሃለሁ ብቻ አይደለም ለበረከት ሁን አለው። ለምን ሁን? አቤት ለበረከት ሁን አለው። ልክ ምዕራፍ 12 ላይ ሄድን ካለ በኋላ ምዕራፍ 13 ላይ ሄድና በውርዘውና ዘመኑ በወጣትነት ዕድሜው ድንቅ የሆነ ቃል ይነግረዋል። አብርሃም ወገብህ ይባረካል፣ ልጅ ትወልዳለህ፣ ዘርህ እንደ ሰማይ ኮከብ እንደ ባሕር አሸዋ ይበዛልሃል አለው። ይሄ ቃል የማን ቃል ነው? ይሄን የሰማው ማን ነው? ይገርማል። አብርሃም በናፈቀው ዘመን በፈለገበት ዕድሜ ልጅ ማግኘት አልቻለም። ግን እግዚአብሔር ቃል የገባለት በወጣትነት ዘመኑ ነው። በምን ዘመኑ? ገና ጎልማሳ እያለ፣ ገና ጎልማሳ ወጣት እያለ እባርክሃለሁ ለበረከት ሁን፣ ዘርህን እንደ ሰማይ ኮከብ እንደ ባሕር አሸዋ አበዛልሃለሁ ብሎ የነገረው እግዚአብሔር የረሳው እስኪመስለው ድረስ አብርሃም ዕድሜው አረጀ። ዕድሜው ምን አለ? አረጀ። ሚስቱ ሳራ የ90 ዓመት ሴት፣ ባሏ አብርሃም የ100 ዓመት ሰው ሆነ።
እኔ አርጅቻለሁ፣ ወንድ ልጅ ወልጄ ላሳቅፍህ፣ ሴት ልጅ ወልጄ ልሰጥህ አልችልም አለችው። እውነት ውሸት? የ90 ዓመት ሴት እንዴት ልትወልድ ትችላለች? እንዴት ሊሆን ይችላል? እውነቷን ነው። ከአገልጋዬ ከአጋር ድረስባትና ውለድ አለችው። ለአብርሃም ቃል የገባው ሰው ወይስ እግዚአብሔር? እናንተ እግዚአብሔር ሲቆይ የረሳ የሚመስላችሁ ብዙ ሰዎች አሉ። እግዚአብሔር ዝም ሲል የሌለ የሚመስላቸው ብዙ ሰዎች አሉ። ክርስቲያኖች አስተውሉ። እግዚአብሔር ዝም ያለው፣ እግዚአብሔር የዘገየው፣ እግዚአብሔር የሚጠብቀው፣ እግዚአብሔር ዝም ብሎ ጊዜ የሚያስቆጥረው ያለ ምክንያት አይምሰላችሁ። በእኛ ጊዜ ሳይሆን ሁሉን የሚያከናውነው በራሱ ጊዜ ነው። ክብር ምስጋና ለእሱ ይሁን። ቅዱስ ጳውሎስ በአንደኛ ጴጥሮስ ላይ ስታነቡ ምዕራፍ 5 ላይ እንዲህ አለ፣ እግዚአብሔር በጊዜው ከፍ ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ። ማን በጊዜው? ድገሙት። እግዚአብሔር በምኑ? በእኛ ጊዜ የጠየቅነው አይሳካም፣ በእሱ ጊዜ የፈለገው ይሆናል። በእኛ ጊዜ ስናንኳኳ አይከፈትም፣ በእኛ ጊዜ ስንለምን አይሰጠንም። ግን ልመናችንን የሚረሳ ማመልከቻችንን የሚቀይር የወደታች የሚጥል ሌላ ማመልከቻ አዳዲስ ማመልከቻዎች እየተቀበለ እኛን የሚረሳ አምላክ አይደለም። በጊዜው በሰዓቱ በወቅቱ ማን ይሰራል? ክብር ለእሱ ለአምላካችን እግዚአብሔር ይሰራል። ታዲያ ገራሚው ነገር ኦርቶዶክሳውያን አብርሃም የረሳ መሰለውና ከአጋር ወለደ ልጅ። ከማን አልኳችሁ? አልሰማው? ከአጋር ወለደ። ከአጋር ከወለደ በኋላ እግዚአብሔር ወደ አብርሃም ቤት መጣ። ዛሬ እግዚአብሔር ወደ አብርሃም ቤት የመጣበት ቀን። እስኪ እግዚአብሔር በሉ፣ ድገሙት። እግዚአብሔር ስትሉ ሥላሴን እየጠራችሁ ነው። ሥላሴ በሉ፣ ድገሙት። ሥላሴ ማለት እግዚአብሔር ማለት ነው። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ እንዲህ አለ፣ አንሰ ሶበ እቤ እግዚአብሔር እብል ወእፀውእ ለሥላሴ። እኔ እግዚአብሔር ባልኩኝ ጊዜ ሥላሴን እጠራለሁ። ማን እጠራለሁ? እስኪ ሁላችሁ በሉ፣ ማን እጠራለሁ? ማን ስል? እግዚአብሔር ብዬ ስጠራ፣ እግዚአብሔር ብዬ ስሙን ሳነግሰው፣ እግዚአብሔር ብዬ ስሙን ከፍ ሳደርገው ምጥራው ሥላሴን ነው። ሥላሴ ማለት እግዚአብሔር ነው። እግዚአብሔር ማለት ሥላሴ ነው። ያ ብቻ አይደለም። ይሄ የሥላሴ ሦስትነት ክርስቲያኖች በእግዚአብሔር በሚለው የወይም የጋራ ስም የሚጠቀለል ብቻ አይደለም። ሥላሴ የሚለው ስም ልዩ ሦስትነት የሚል ትርጉም አለው። ልዩ ሦስትነት የተባለው አንድ ብለን ሦስት ብለን አንድ እንላለን። በአንድነቱ ላይ ምንታዊነት፣ በሦስትነቱ ላይ ርባይነት የማያስከትል አንድ ብለን ሦስት ብለን የምንለው የምንጠራው የሁሉ አባት፣ የሁሉ ፈጣሪ፣ የሁሉ ገዥ፣ የሁሉ አስገኝ፣ የሁሉ ባለቤት ስሉስ ቅዱስ ነው። ክብር ምስጋና ለእግዚአብሔር ነው። ስሉስ ቅዱስ ክብር ለሥላሴ ይሁን። ክርስቲያኖች ታዲያ አብርሃም የዘገየ ስለመሰለው በራሱ ፈቃድ በሰው ሐሳብ ተነድቶ ልጅ ቢወልድ እግዚአብሔር ወደ አብርሃም ቤት መጣ። ኦሪት ዘፍጥረት ምዕራፍ 18 ሁላችሁም ቤታችሁ ገብታችሁ እዩ። አብርሃም በመምሬ አድባር ዛፍ ስር ቁጭ ብሎ ሳለ 3 ሰዎች ከፊቱ ተቀመጡ። እየመጡ አገኛቸው። ጌቶቼ ሆይ አላቸው፣ በፊታችሁ ሞገስ አግኝቼ እንደሆነ። እውነት ነው ክርስቲያኖች፣ እግዚአብሔር ሞገስ ካልሰጠ የእግዚአብሔር በረከት ወደ ቤታችን አይገባም። ክርስቲያኖች እግዚአብሔር ሞገስ ካልሰጠ ጓዳችን አይባረክም። እግዚአብሔር ሞገስ ካልሰጠ ተናግረን አንደመጥም። እግዚአብሔር ሞገስ ካልሰጠ በሰው ፊት ደም ግባትና ውበት የለንም። እግዚአብሔር ሞገስ ካልሰጠ ከተማን መምራት ሀገር ማስተዳደር አንችልም። እግዚአብሔር ሞገስ ካልሰጠ ጥያቄያችን አይመለስም። ስለዚህ እግዚአብሔር ብናለ አብርሃም እግዚአብሔርን በፊት ሞገስ አግኝቼ እንደሆነ ባሪያችሁን አትለፉት አለ። ምን አይነት ንግግር ነው? ያልተለመደ ንግግር። በፊት ሞገስ አግኝቼ እንደሆነ ብሎ አንድ አረገ። ባሪያችሁን አትለፉት ብሎ ደግሞ 3 አረገ። በብዙ ጠራው፣ ወይም በ3ኛ አንቀጽ ጠራው። ክርስቲያኖች አስተውሉ። በጣም የሚገርም ነው። በፊት ሞገስ አግኝቼ እንደሆነ ባሪያችሁን አትለፉት አለ። ግቡ ወደ ቤት፣ እንጎቻ ይደረግላችሁ
አትፍሯቸው፣ ወገባቸውንም ደግፉ አለ። በጣም የሚገርመው አብርሃም ይህንን ሲል ሥላሴ ወይም እግዚአብሔር ወደ አብርሃም ቤት ገቡ። ክብር ምስጋና ለእግዚአብሔር ይሁን። ክርስቲያኖች አስተውሉ። በሕይወታችን ውስጥ ትልቁ ታሪክ የሚከናወነው ማን ወደ ቤታችን ሲገባ? እስኪ ሥላሴ በሉ። ኧረ ድገሙት። ሥላሴ ወደ ቤታችን ሲገባ ጎደሏችን ይሞላል። ክርስቲያኖች እስኪ ወደ ቤቴ ይግባ ሥላሴ የምትሉ እጃችሁን አሳዩ። ማን ይግባ? ድምፃችሁን ከፍ አድርጉ። ማን ይግባ? ኧረ ድገሙት፣ ጥሩት፣ በደንብ ጥሩት። ሥላሴ ወደ ምናችን? ወደ ቤታችን ሥላሴ ይግቡ። በጣም የሚገርመው ወደ ቤታችን ብቻ አይደለም፣ ወደ አእምሯችን ሥላሴ ይግቡ። አልገቡ ዓለማችን የተበከለችው ህሊናችን የቆሸሸው ሥላሴ አእምሯችን ውስጥ ስለሌሉ ነው። በጣም ይገርማል። ቅድም ሰንበት ተማሪዎቹ የዘመሩት ሊቃውንቱ ያመሰገኑትን ምስጋና በደንብ ሰምታችሁ ከሆነ እጅግ የሚደንቅ ቃል ነው። ሥላሴ ትትረመሞ ትትነገር። ሥላሴ ምስጢሩ፣ መለኮታዊ ኃይሉ፣ መለኮታዊ ስልጣኑ፣ የአባትነት ክብሩና መለኮታዊ ኃይሉና መለኮታዊ ግርማው በሰው ቋንቋ አይነገርም፣ ዝም ይባላል። ይደነቃል እንጂ። አዎ ይደነቃል። ከሥላሴ በላይ የሚደነቅ ከሥላሴ በላይ ግርምት የሚፈጥር ማንም የለም። ዓለምን ካለመኖር ወደ መኖር ያመጣ ምድርን በባህር ላይ ያጸና ታላቁ ሊቅ ቅዱስ ታላቁ አባት ቅዱስ ዳዊት በመዝሙረ ዳዊት በመዝሙር 32 ላይ ሳህሉ ለእግዚአብሔር መልአ ምድረ ወበቃለ እግዚአብሔር ጸና ሰማያት አለና ወእስትንፋሰ አፉሁ ኩሎ ኃይሎሙ። ይገርመኛል። በጣም የሚገርመው ሳህሉ ለእግዚአብሔር ብሎ እግዚአብሔር አብን፣ ወበቃለ እግዚአብሔር ብሎ ወልድን፣ ወእስትንፋሰ አፉሁ ብሎ መንፈስ ቅዱስን ጠራና ቅዱስ ዳዊት የሥላሴን አንድነትና ሦስትነት ገለጠ። እኔ ይገርማል። ክርስቲያኖች ኦርቶዶክሳውያን ቤተ ክርስቲያን ብሉይ ኪዳን ላይ ሥላሴን ታውቀዋለች፣ ሐዲስ ኪዳን ላይ ሥላሴን ታውቀዋለች። በጣም ይገርመኛል። ወላጁንም ተወላዲውንም ታውቃለች። በጣም ይገርመኛል። ዳዊት እዚያው መዝሙረ ዳዊት መዝሙር 2 ላይ ደግሞ በሚደንቅ ቃል እንዲህ አለ። በጣም ይገርመኛል። ኦርቶዶክሳውያን ሳህሉ ለእግዚአብሔር መልአ ምድር። የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት፣ የእግዚአብሔር ርኅራኄ፣ የእግዚአብሔር በረከት ምድርን ሞላቻል። አቤት ክርስቲያኖች፣ እውነት የሱ በረከት ባይኖር በዚህ ኑሮ ውድነት ምን በልተን ነው ነበር? ምሕረቱን ቸርነቱን ያላራቀ ኧረ ማን ይመስገን? ሥላሴ በሉ እባካችሁ። ማለት ይመስገን ሥላሴ። በጣም ይደንቀኛል። በጣም የሚገርመው ይሄ ብቻ አይደለም። ኦርቶዶክሳውያን እጅግ የሚደንቅ የመጽሐፍ ቃል አለ። ክርስቶስ እግዚአብሔር በሥላሴ ወይም ሥላሴ በዚህ ዓለም ላይ ያደረጉትን ነገር ቅዱሳን መጽሐፍት በሚደንቅ ቋንቋ ገለጡት። ታዲያ አብርሃም ሚስቱ ሳራ ልክ ገብታ እንዲህ አላት። ደግሞ አብርሃም ሚስቱን ሳራ 3 መስፈሪያ ዱቄት ውሰጂ በአንድ ለውሽው አላት። ስንት መስፈሪያ? በስንት ለውሽ? የሚደረገው ከዛ በፊት አንዳንድ እንጎቻ ነው ለመጣ እንግዳ። የዛን ቀን ግን ልዩ ታሪክ ተፈጽሟል። 3ቱን መስፈሪያ በአንድ ለወሰችና አንድ እንጎቻ አድርጋ አዘጋጀች። በጣም ይገርማል ክርስቲያኖች። እሱ ብቻ አይደለም። አብርሃም እየሮጠ ወደ ወይፈኑ ሮጠና ለሥላሴ የሚገባ ክብር ብሎ ወይፈኑን ሰዋ። በሉ ጠጡ። ይገርማል። በሉ ጠጡ ማለት በጣም በእኛ ቋንቋ ይከብዳል። ለሥላሴ በሉ ጠጡ ተብሎ አይቀጸልም። ግን እሳት ቅቤ እሳት ውስጥ በገባ ልክ ይታሰባል። ቅቤው እሳቱን በላ ወይም እሳቱ ቅቤውን በላ አይባልም። እጅግ የሚደንቅ ነው ክርስቲያኖች። ኦርቶዶክሳውያን ሊቃውንት መተርጉማን በሚደንቅ ቋንቋ ይህን ሀሳብ ይተረጉሙታል። ግን አብርሃም ቤት የገቡ ሥላሴ በሉ ጠጡ ብንል በሰው መልክ ስለተገለጡ ነው። በማን መልክ? ድገሙልኝ። በሰው መልክ፣ በሰው ገጽ፣ በሰው አካል ስለተገለጡ ነው። ከዚያ ከተገለጡ በኋላ እንዲህ አሉ። አብርሃምን የዛሬ ዓመት እንደ ዛሬው ወደ ቤትህ እንመጣለን። ሚስት ሳራ ወንድ ልጅ ትወልዳለች። ምን ልጅ? ኧረ ድገሙት። ሳራ ዘመኗ ስለገፋ እድሜዋ ስለሄደ እንዴት ይሆናል? ሙቀት ልምላሜ ተለይቶኛል፣ በሴቶች ያለው ልማድ ከኔ ቆሟል፣ እንዴት ይሆናል ብላ በማጀት ውስጥ ሆና ሳቀች። የዛሬ ዓመት ይስሐቅ የሚባል ወንድ ልጅ ትወልጃለሽ ብለው ሥላሴ ከአብርሃም ቤት ከዚያ ከተማ ወጥተው ወደ ሌላ ወደ ሎጥ ምድር ሊሄዱ ወሰኑ። በጣም የሚገርመው አብርሃም በእግዚአብሔር ፊት ቆመ። በማን ፊት? አቤት ቅዱሳን በእግዚአብሔር ፊት ይቆማል። ለአብርሃም
ሊማልድ ለሰዶም ከተማ ሊለምን ለሰዶም ከተማ ይቅርታ ሊጠይቅ አብርሃም በእግዚአብሔር ፊት ቆመ። በማን ፊት? አቤት! እግዚአብሔርም አብርሃምን ሊሰማ ዝግጁ ሆነ። ቺን የሰዶም ከተማ 50 ጻድቅ ብታገኛት ትምራትም? ስላንተና ስለ 50 ጻድቅ እምራለሁ አለ እግዚአብሔር። የሰማችሁ ነው? እስኪ በሏት እቺን ቃል ስላንተና ስለ 50 ጻድቅ እምራለሁ። ቢፈለግ 50 ሰው ጠፋ። 40 አለ፣ 30 አለ፣ 20 አለ፣ 10 አለ። 10 ጻድቅ እንኳን ሊገኝባት አልቻለም። አብርሃም ወደ ቤቱ ተመለሰ። መላእክቱም ወደ ሎጥ ምድር ሄዱ። ክርስቲያኖች አስተውሉ። አሁን ወደ መሰረታዊ ሐሳብ እንምጣ፣ ወደ ትምህርታችን። አብርሃም በዘርህ የምድር አሕዛብ ሁሉ ይባረካሉ አለ። እውነት ነው። ወንጌል ለአብርሃም ተሰብኮ ነበር አለ። አዎ አብርሃም ካረጀ ካፈጀ ከደከመ በሰው የማይሆን ነገር በእግዚአብሔር መሆን እንደሚችል ሳራ ወንድ ልጅ ጸንሳ ይስሐቅን ወለደች። ክብር ምስጋና ለእግዚአብሔር ይሁን። ይስሐቅ የእግዚአብሔር ምሳሌ ሆነ። ይስሐቅ ወደ ሞሪያ ተራራ ወጥቶ እግዚአብሔር እንዲሰዋለት አብርሃምን አዘዘው። አብርሃም ታዘዘ። አብርሃም ምን አለ? ድገሙት። ልጅን መስዋዕት ለማድረግ መታዘዝ የሚችል ልቦና የለንም እኛ። አብርሃም ግን ልጁን መስዋዕት ሊያደርግ ለመታዘዝ ወሰነ። ለዚህ ነው መጽሐፍ አብርሃም አመነ ይላል። አብርሃም ምን አለ? ጽድቅም ሆኖ ተቆጠረለት። እስኪ ሁላችሁ ነው አብርሃም በሉ። አመነ ጽድቅም ሆኖ ተቆጠረለት። በጣም የሚገርም ነው። በዚህ ሁሉ እሺ ብሎ መውጣት ብቻ አይደለም፣ የወለደውን ልጅ ለመሰዋት መዘጋጀት ትልቅ ክብር ነው። ታዲያ ክብር ይግባውና አብርሃም ልጁን ሊሰዋ ሲመጣ እግዚአብሔር የአብርሃምን ልጅ ሳይሆን በዕፀ ሳቤቅ የታሰረ ነጭ ሐረግ አምጥቶ ለአብርሃም ሰጠው። ያኔ አብርሃም ልጁ ይስሐቅን ፈታና ነጩን በግ ሰዋው። ሐረግ የተባለች እመቤታችን ናት። ነጩ በግ ኢየሱስ ክርስቶስ ነው። በማያዳግም ለአዳም የልጅ ልጆች መስዋዕት የሆነው ጸዓዳ በግ ነዋ በግዑ ለእግዚአብሔር ዘያሐትት ኃጢአተ ዓለም፣ የዓለምን ኃጢአት የሚያስወግደው የእግዚአብሔር ልጅ ተብሎ የተጠራው ኢየሱስ ክርስቶስ ስለ ሁላችን በማያዳግም የመስቀል ሞት ዋጋ ከፍሎ ሁላችንንም ነፃ ወጣን። ክብር ምስጋና ለእግዚአብሔር። ለዚህ ነው ታላቁ ወንጌላዊ ቅዱስ ዮሐንስ በምዕራፍ 8 ቁጥር 56 ላይ እንዲህ አለ። አብርሃም ተመነየ ተፈስሐ ወተመነየ። አብርሃም ቀኔን ያይ ዘንድ ተመኘ አየም አለ። አዎ በጊዜው በይስሐቅ አየ፣ በዘመን ፍጻሜው በይስሐቅ ዘር መጽሐፍ እንደሚነግረን ይስሐቅ ይሰየም ለከ ዘር ተብሎ እንደተነገረው በይስሐቅ በኩል የአዲስ ኪዳን እውነተኛው በጋ ፋሲካችንን ክርስቶስን በአብርሃም ዘር በኩል አየን። ክብር ምስጋና ለእግዚአብሔር። ይሄ ብቻ አይደለም። ታላቁ ወንጌላዊ ታላቁ አባት ቅዱስ ጳውሎስ በዕብራውያን ምዕራፍ 2 ቁጥር 14 ላይ እጅግ የሚደንቅ ቃል ተናገረ። እግዚአብሔር ወደዚህ ዓለም የመጣው መላእክትን አይደለም የላከው፣ ተቀዳሚ ተከታይ የሌለው አንድ ልጁን የአብርሃምን ዘር ወደዚህ ዓለም ላከ። የማንን ዘር? ድገሙት። የአብርሃም ዘር አካላዊ ቃሉን ለእግዚአብሔር ኢየሱስ ክርስቶስ። ለዚህ ነው በዘርህ በአንተ የምድር አሕዛብ ይባረካሉ አለና ወንጌል ለአብርሃም ተሰብኮ ነበር አለ። እውነት ነው። ለአብርሃም ወንጌል ተሰበከ። በአብርሃም ዘር በድንግል ማርያም ልጅ በኢየሱስ ክርስቶስ እኛ ከኃጢአት ከመርገም ከፍዳ ከሞት ከርኩሰት ከክፋት አዋጅ ነፃ ወጥተን ለዘላለም ልጆቹ ሆነን። ክብር ምስጋና ለእሱ ይሁን። ያስተማረን የመከረን አምላክ ክብር ምስጋና ይግባ። በምሕረት የጎበኘን በቸርነት ያልተለየን ደጉ ሩሩሁ ይቅር ባዩ አባታችን እግዚአብሔር ክብር ምስጋና ይግባ። አብርሃም ቤት የገቡ ሥላሴ ዛሬም ወደኛ ልቦና ይግቡ። የአብርሃም ቤት የገቡ ሥላሴ በአብርሃም ቤት ገብተው ማዕድ የተቋደሱ ሥላሴ በማዕዳችን ላይ ይገኙልን። ክርስቲያኖች ብዙ ጊዜ አብርሃም ቤት መግባታቸውን ሥላሴ እናስባለን። ወደ እኔ ልብ ግባና በሬን ልክፈትልህ በሉት እባካችሁ። እግዚአብሔር ዛሬም ሳይሰለች በእያንዳንዳችን ልቦና ላይ ቆሞ በሩን ያንኳኳል። ምኑን ያንኳኳል? በራችንን ያንኳኳል። አይሰለችም። ቅድስት ሀገራችንን እንድጠብቅልን ኢትዮጵያ
ኢትዮጵያ ብለን በብዙ ቦታ ላይ በቅዱስ ቃል ተናግረሃልና እቺ ቅድስት ሀገር እንደ ጥንታችን እንደ ድሮ ሰላሙን ፍቅሩን እንድታመጣልን እንለምንሃለን። ሁላችንንም ከክፉ ነገር ጠብቀ ሃይማኖታችንን ጠብቀን የመንግሥት ወራሾች እንድንሆን ቅዱስ ፈቃድ ይሁንልን። አቤቱ ለባሕርይ እግዚአብሔር ሆይ በየሆስፒታሉ በሕመም በሥቃይ ያሉትን ወገኖቻችንን መጻጉዕን በሽተኞች እንደፈወስ እንድትፈውስልን እንድትመርልን እንለምንሃለን። በዓሉም የሰላም የፍቅር በዓል እንድታደርግልን እንለምንሃለን። እስከዚህ ሰዓት ጠብቀ የበዓሉን ፍጻሜም ስላደረስከን እንዲህ በማለት ቅዱስ ስምህን እንጠራለን። በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። የጌታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን እንለምንልን ኃጢአታችንን ያስተሰርይልን ዛሬም ዘወትርም ለዘላለሙ አሜን። ቅድመ እግዚአብሔር አምላክነ በይደክሙ ሊቀ ካህናት ከመ ይባርክ ወይስ አቤቱ ጌታ ሆይ ሕዝብህን አድን ርስትህንም ባል። አቤቱ ጌታ ሆይ ሕዝብህን አድን ርስትህንም ባል። አቤቱ ጌታ ሆይ ሕዝብህን አድን ርስትህንም ባል። እስከ ዘላለሙ ጠብቃቸው፣ ከፍ ከፍም አድርጋቸው በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደም የዋጀሃት ቤዛም የሆንካት ቅድስት ቤተ ክርስቲያንን ጠብቃት። ለነገሥታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራህበት ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውን የበላችሁ ክቡር ደሙንም የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአት ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋዊ ሕግና የሥርዓት ደም ስለሚሆን ደሙ የአሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ነፍስ ጥንት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣው ይጠብቃችሁ። እኔንም እናንተንም ለመንግሥተ ሰማያት የተዘጋጀን የበቃን ያደርገን ዘንድ እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። ባለፈው ይቅር እንበል በሚመጣው እንጠብቀን በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል 12 ጊዜ። የእግዚአብሔር አብ ጸጋ የእግዚአብሔር ወልድ ቸርነት የእግዚአብሔር መንፈስ ቅዱስ አንድነት የእመቤታችን የቅድስት ድንግል ማርያም አማላጅነት የጻድቃን የሰማዕታት ተራዳኢነት የመላእክት ጠባቂነት ከሁላችን ጋር ይሁን። በእውቀት ባለ እውቀት በድፍረት በስህተት የተሰራውን የማይሰራ ኃጢአት እግዚአብሔር ይፍታን። እግዚአብሔር
ዘመንፈስ ቅዱስ በሰላም ወደ የቤታችሁ